በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በውጭም በአገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን በዚህ በክፍል 10 ደግሞ 8 አይነት አብራንክርት ወይም መስተባረር መተት አሉ። እነሱ ምን ናቸው? አብራንክርት ወይም መስተባረር መተት የሚመተተው በምንድነው? የአብራንክርት ወይም የመስተባረር መተት ምልክቶች ምን ናቸው? መፍትሄውስ ምንድነው? በሚሉ ርዕሶች እንማማራለን። የቅዱሳን አምላክ ልዑል እግዚአብሔር ምስጢሩን ይግለጽልን። የወለላይቱ እመቤት ልጆች አብራንክርት ወይም መስተባረር የሚባለው መተት ከስሙ እንደምትረዱት የሚያበር የሚያንከራትት መተት ማለት ነው። አብራንክርት ወይም መስተባረር የሚባለው መተት ብዙ ሰዎችን ለስደት ሀገር ጥሎ ለመጥፋት ከቤተሰብ ለመቆራረጥ ከትዳር ሕይወት ከስራና ከትምህርት ዓለም ለመውጣት እንዲሁም ለአስከፊ ሕይወትና ለሞት የዳረገ መተት ነው። አብራንክርት ወይም መስተባረር በአፈር ተደግሞ በሰው ላይ ወይም በመኖሪያ ቤታቸው ላይ አሊያም በስራ በድርጅት ቦታ ላይ ሌሊት ሰው ሳያቸው ይበትኑታል። ከዛ ክፉ ስራውን በተበተነበት ሰው ቤተሰብና ድርጅት ወይም የስራ ቦታ ላይ የክፋት ስራውን መስራት ይጀምራል። እንዲሁም አብራንክርት መተት ወይም መስተባረር መተት በሰውየው ስም በልብስ በቁስ በሚበላ በሚጠጣ ነገር በአይነ ምድር በሞተ አይጥ በድመት በውሻ በወፍ በአጠቃላይ በሚጣል በሚረጭና በሚቀበር ነገር ተደግሞ ይጣላል። የአብራንክርት መተት ወይም መስተባረር መተት የተደገመበትን ማንኛውም ነገር የተጠቀመ የነካ የረገጠ በቀጥታ የመተቱ ሰለባ ይሆናል ወይም መተቱ ይገባበታል። መተቱ እንደገባበት ወዲያው ሰውየው ሁሉ ነገሩ በአንዴ መቀያየር፣ መደነባበር፣ ግራ መጋባት፣ ትዳርን፣ ስራን፣ ሀገርን፣ መንደርን፣ ቤተሰብን ወዘተ መጥላት ይጀምራል። ከዛም በድንገተኛ ውሳኔ ከነዚህ ሁሉ መሸሽና መንከራተት ይጀምራል። አብራንክርት ወይም መስተባረር የሚባለው መተት ጠላቶቻችን በምቀኝነት የኛን ውድ ሕይወት ተበላሽቶ ከማየት ከመፈለግ አንጻር የሚደግሙትና የሚያስደግሙት መተት ነው። አብራንክርት ወይም መስተባረር የሚባለው አደገኛ መተት ሲሆን ደጋሚዎቹ ብዛት ያላቸውን የአጋንንት ሰራዊት በመጥራት ወደሚፈለገው ሰው በመላክ ያንን ሰው ከሀገሩ፣ ከመንደሩ፣ ከስራው፣ ከትዳሩ፣ ከትምህርቱ ወዘተ ብር ብሎ እንዲሄድ እንዲጠፋ ብሎም አብዶ ራሱን እንዲያጠፋ የሚያደርጉበት መተት ነው። ሌላው አብራንክርት ወይም መስተባረር መተት ከስሙ እንደምትረዱት እናንተ ብር ብን ብላችሁ እንድትጠፉ የሚያደርግ ቢሆንም እናንተ ላይ ሰው በማስነሳት እንድትጠሉ በማድረግ ለምሳሌ ያለ ጥፋታችሁ ጥሩ እየሰራችሁ ከስራ ቦታ በሰው ባለቃችሁ እንድትባረሩ ያደርጋችኋል። የስራ ባልደረባችሁ ጓደኛችሁ እንዲጠላችሁ በክፋት እንዲነሳሳባችሁ ያደርጋችሁና በዛ ሰው ምክንያት እንድትባረሩ ያደርጋችኋል። ስለዚህ አብራንክርት ወይም መስተባረር ሲደገምብን እኛ ብቻ አይደለንም፣ የኛ ሰዎች ሊያስባርሩንና ለመባረራችን ምክንያት ሊሆኑ ይችላሉ። አብራንክርት መተት ወይም መስተባረር መተት አጋንንቱ በሁለት መልኩ ነው ከህይወታችን፣ ከስራችን፣ ከትዳራችን፣ ከትምህርታችን ወዘተ ብር እንድንል የሚያደርገን። አንደኛው በቀጥታ መተቱ እኛ ውስጥ በመግባት ብር አድርጎ ወስዶ ያንከራትተናል። ሁለተኛው መተቱ በሰዎች ላይ አድሮ እኛን ከማንኛውም ህይወታችን እንድንባረር ያደርገናል። ስለዚህ አብራንክርት መተት ወይም መስተባረር መተት በቀጥታ እኛ ውስጥ በመግባትና የኛው ሰዎች ውስጥ በመግባት ለመንከራተት ምክንያት ይሆናል። በነገራችን ላይ ታሪኩ በስንክሳር ላይ የተጻፈው መስከረም 21 ቀን የሚነበበው ሰማዕቱ ቆጵርያኖስ አስቀድሞ ጠንቋይና መተተኛ ነበረ። ቆጵርያኖስ በግብጽ በፋርስና በሌሎች ሀገሮች የጥንቆላንና የመተትን ትምህርት ተምሮ ነበረ።
በዚህም ብዙ ክፉ ነገሮችን አድርጎ ነበር። ቆጵርያኖስ በዘመኑ ማንም የማይወዳደረው አደገኛ ጠንቋይ፣ መተት መታችና አጋንንት ጎታች ነበረ። መተት መታች አጋንንት ጎታች ብቻ ሳይሆን የመተት መታችና የአጋንንት ጎታች አለቃቸው ነበረ። በዚህ ክፉ ስራው የሚበልጠው ስላልነበረ እጅጉን ይመካና ይታበይ ነበረ። ቆጵርያኖስ በብዙ የመተትና የድግምት አይነት ቢታወቅም ከሚታወቅበት ድግምቱ አንዱ አብራንከርቱ ወይም መስተባረር መተት ነበረ። ቆጵርያኖስ 100 ክፉ መናፍስት ይታዘዙት ስለነበር በእነዚህ ክፉ መናፍስት ብዙ ሰዎች ላይ ብዙ ክፉ ስራ ሰርቷል፣ ብዙ የህይወት ጥፋት አድርሷል። በኋላ በቅድስት ዮስቴና ምክንያት ወደ ክርስትና ተመልሶ ለመተትና አጋንንትን ለመጎተት የሚጠቀምባቸውን የአስማት የድግምት መጻሕፍቶችን አቃጥሎ ንስሐ ገብቶ በዲዮቅሌጥያኖስ እጅ የክርስቶስ ሰማዕት ሆኗል። እዚህ ላይ ልብ እንድትሉት የምፈልገው ቆጵርያኖስ በሰማዕትነት የገደለው ዲዮቅሌጥያኖስ ነው። ዲዮቅሌጥያኖስ ደግሞ የኖረበት ዘመን በ3ኛው መቶ ክፍለ ዘመን ነው። እንግዲህ ቆጵርያኖስ በሰዎች ላይ መተት ይሰራ የነበረው በመስተባረር ሰዎችን ብን አድርጎ ያጠፋ የነበረው ከዛሬ 1700 ዓመታት በፊት ነው። በነገራችን ላይ በቆጵርያኖስ ስም የተሰየመ መጽሐፈ ቆጵርያኖስ የሚባል ለመፍትሄ ስራ የሚጠቀሙት መጽሐፍ አለ። ይህንን መጽሐፍ ብዙዎች ቢጠቀሙበትም ቤተክርስቲያናችን የማትቀበለውና ክፉ ጽፈት ካላቸው መጻሕፍት ውስጥ የሚመደብ ነው። ስለዚህ መስተባረር ወይም አብራንከርት መተት ከዛሬ 1000 ዓመታት በፊት ሰዎች በሰፊው ለክፋትና ለጥፋት ይጠቀሙት ነበረ። እናንተ ስላላወቃችሁ እኛ ስናስተምር እንደ ቆጵርያኖስ የሆኑትን ስራቸውን ስናጋልጥ እንድትነቁ እንድታውቁ ትምህርት ስንሰጥ አዲስ መሰላችሁ። የወለላይቱ እመቤት ልጆች ይህ ክፉ ስራ የቆየና እድሜ የጠገበ ግን የተደበቀ ያልታወቀ እንዲታወቅ ያልተፈለገ ነው። በጣም የሚገርመኝ ብዙ ጊዜ የቆጵርያኖስ ታሪክ አይነገርም። ምክንያቱም ታሪኩ የብዙ መተተኞችን፣ አጋንንት ጎታቾችን፣ ጠንቋዮችን ስለሚነካ ልክ እንደ ቆጵርያኖስ በሐዲስ ኪዳን ቅዱስ ጳውሎስ ወንጌል በሚያስተምርበት ጊዜ ለሕዝቡና ለወንጌል አገልግሎት በመተትና በአስማት እንቅፋት የሆነ በርያሱስ የሚባል ጠንቋይ ሰው ነበረ። ስለ ጠንቋዩ በርያሱስ ቅዱስ ሉቃስ በጻፈው በሐዋርያት ሥራ በምዕራፍ 13 ቁጥር 10 ላይ ቅዱስ ጳውሎስ በርያሱስን አንተ ተንኮል ክፋትም የሞላበት የዲያብሎስ እጅ የጽድቅም ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አታርፍም ብሎ ገስጾት በታምራት ዓይኑን አጥፍቶት ነበረ። ዛሬም በዘመነ ሐዲስ ኪዳን በቤተ ክርስቲያናችን ለወንጌል ለአገልግሎት ለምእመናኑ ድነት እንቅፋትና ለችግራቸው ለፈተናቸው ምክንያት የሆኑ ብዙ በርያሱሶች አሉ። ቅዱስ ጳውሎስ በነበረበት ዘመን ሀገር የፈታ ትውልድን ያንገላታ በርያሱስ የተባለ ጠንቋይ አጋንንት ጎታች መተት መታች እንደነበረ ሁሉ በዘመናችን ደግሞ ብዙ በርያሱሶች አሉ። በቤተ ክርስቲያናችን ሁለት አይነት ጠንቋዮች፣ መተተኞች፣ አጋንንት ጎታቾች አሉ። አንደኛው እንደ ቆጵርያኖስ ያሉት ናቸው። ልክ እንደ ቆጵርያኖስ ብዙ ክፋትና ብዙ ጥፋት በሰው ላይ ሰርተው ነገር ግን በክፉ ስራቸው ተጸጽተው ንስሐ ገብተው ወደ እግዚአብሔር የሚመለሱ ቆጵርያኖሶች ሲሆኑ፣ ሁለተኛው ብዙ ጥፋትና ክፋትን በምእመናን ላይ ሰርተው ብዙ ሰው አስተው ነገር ግን እንደ በርያሱስ ንስሐ የማይገቡ ወደ እግዚአብሔር የማይመለሱ የሰውን ሕይወት በመተት የሚያምሱ የሚያቃውሱ ናቸው። በርያሱስ እንኳን ሊመለስ ቅዱስ ጳውሎስን ሲገዳደረው ነበረ። የሚገርመው በርያሱስ በቅዱስ ጳውሎስ ታምራት ዓይኑ ቢጠፋም እግዚአብሔር የዓይኑን ብርሃን ነስቶት ጨለማን ቢያወርሰውም በርያሱስ በክፉ ስራው አልተጸጸተም፣ በንስሐም አልተመለሰም። ቅዱስ ጳውሎስ በርያሱስ በንስሐ እንደማይመለስ ስላወቀ በቁጥር 11 ላይ እውርም ትሆናለህ እስከ ጊዜውም ፀሐይን አታይም ብሎት ነበረ። በርያሱስም ዕድሜ ዘመኑን እውር ሆኖ ፀሐይን ሳይመለከት ኖረ። አሁንም በዘመናችን ያሉት ጠንቋዮች፣ መተተኞች፣ አጋንንት ጎታቾች እንደ በርያሱስ ልባቸው የደነደነ ለክፋትና ለጥፋት የጀገነ ነፍሳቸው ከእግዚአብሔር ይልቅ አጋንንትን የተማመነ ነው። እነዚህ ሰዎች አውቀው ትውልድን ስለሚያጠፉ ንስሐ አይገቡም፣ በንስሐም አይመለሱም።
ዘመናቸውን በክፋትና በጥፋት ይጨርሳሉ። ቅዱስ ጳውሎስ በርያሱስን ስለሚያውቀው በርያሱስንና እንደሱ ላሉት በንስሐ ለማይመለሱት በንስሐ ለማይታደሱት በዕብራውያን መልእክቱ በምዕራፍ 6 ቁጥር 6 ላይ በኋላም የካዱትን እንደገና ለንስሐ እነሱን ማደስ የማይቻል ነው በማለት በአጽንኦት ተናግሯል። ስለዚህ እንደ በርያሱስ ያሉ ጠንቋዮች፣ መተተኞች፣ አጋንንት ጎታቾች እግዚአብሔርን ስለካዱ አጋንንትን ስለተዛመዱ በንስሐ አይመለሱም፣ ነፍሳቸውም አይድንም። እስኪ አብራንክርትን ወይም መስተባረር መተትን በየዘርፉ ዘርዘር አድርገን እንይ። 8 አይነት አብራንክርት ወይም መስተባረር መተት አሉ። እነሱ ምን ምን ናቸው የሚሉትን እንመልከት። አንደኛ በቤተሰብ ላይ የሚመተት አብራንክርት ወይም መስተባረር መተት ነው። ይህም ራሱ 3 አይነት ነው። አንደኛው የቅርብ የምንላቸው ሰዎች፣ የተጎራበትናቸው ሰዎች ለቤተሰቡ አይን በሆነው ሰው ላይ የሚያስመትቱት ነው። ከቤተሰቡ የሚመተትበት ሰው በትምህርቱ፣ በእውቀቱ፣ በስራው፣ በእድሉ ቤተሰቡን ይለውጣል፣ ለቤተሰቡ ይሆናል የሚባለው ሰው ላይ ይመተታል። ከቤተሰብ በአንዱ ላይ አብራንክርት መተት ከተመተተበት ቤተሰቡን በተለይ እናት አባቱን፣ ወንድም እህቱን ይጠላል። መንፈሱ ከእናት ከአባቱ፣ ከወንድም ከእህቱ፣ በአጠቃላይ ከቤተሰቡ ስለማያስማማው ቤቱን ይጠላል፣ ውጭ ይላል። አብራንክርት መተት ወይም መስተባረር የተመተተበት ሰው ከቤት ድንገት ምንም ሳይጎልበት ብር ብሎ ይጠፋል። መተቱ ለተሻለ ሕይወትና ስራ በማስመሰል ሀገር ለሀገር ያንከራትተዋል። ጥሩ ስራ ቢሰራም መተቱ ገንዘቡን በማያጸድቅ ደግነትና በራሱን በማስጠፋት ባዶ ያደርገዋል። ቢቸግረው እንኳን ወደ ቤተሰቡ ለመመለስ በይሉንታ የጠፍረውና አሻፈረኝ ብሎ እንዳይመለስ ያደርገዋል። አብራንክርት መተት በአንድ ሰው ምክንያት የቤተሰቡን ሰላምና ደስታ ያጠፋል። አጋንንቱ ጥበበኛ ሳይሆን ተንኮለኛ ስለሆነ እናት ወይም አባትን አሊያም ወንድም እህትን በአንተ ባንቺ ምክንያት ነው ቤቱን ጥላ የወጡት እያስባለ ያባላቸዋል። ቅዱስ ሉቃስ በወንጌሉ በምዕራፍ 15 ቁጥር 11 እስከ 16 እንደጻፈልን የባለጸጋው ልጅ በአባቱ ቤት በምቾትና በድሎት እየኖረ አንድ ቀን አባቱን ከአባቱ ገንዘብ ድርሻውን እንዲሰጠው ግድ አለው። አባቱም ገንዘቡን ከፍሎ ሰጠው። ታናሹ ልጅም የድርሻ ገንዘቡን ሰብስቦ ሩቅ ሀገር ሄዶ በዚያም ገንዘቡን በተነው፣ አባከነው። በመጨረሻም በሚኖርበት ሀገር ጽኑ ረሃብ ገባና የሚበላው አጣ። በሰው ቤትም የእሪያ ወይም የአሳማ ጠባቂ ሆነ። እሪያ የሚጠብቅለት ሰውየውም ምግብ ስለማይሰጠው የእሪያ አሰር ወይም ደግሞ እብቅ ለመብላት ይፈልግና ይመኝ ነበር። እሱንም አላገኘም። የወለላይቱ እመቤት ልጆች አብራንክርት መተት የተደገመበት ሰውም የዚህን የምስኪን ልጅ እጣ ፈንታ ነው የሚገጥመው። ልክ እንደዚህ ልጅ ሞልቶ ከተረፈው ቤት ወጥቶ ተንከራቶ ነው የሚኖረው። ሁለተኛው ቤተሰብ በቤተሰብ ላይ የሚያስመትተው አብራንክርት መተት ነው። ይህኛው በቤተሰብ ውርስ በሀብት ሲጣሉና አንዱ ቤተሰብ የአንዱን ቤተሰብ ወይም አንዱ ዘመድ በአንዱ ዘመድ ላይ የእድል መተት አድርገው እድሉን ይወስዱና ሚስጥራቸው፣ ተንኮላቸው እንዳይጋለጥ እንዳይታወቅ አብራንክርት መተት አስደግመው ከጸበል ከቤተሰብ ርቆ እንዲኖር እንዲንከራተት ያደርጉታል። የቤተሰብ ሀብት ንብረት እያለው የቤተሰቡ ጥሩ ውርስ እያለው የቤተሰቡ ሀብት ውርስ እንዳይካፈል የገዛ ቤተሰቦቹ ያስደግሙበትና የቤተሰቡን ሀብት ንብረት ከመካፈል በአብራንክርት መተት ሀገሩን በማካለል ይዞራል። ሶስተኛው የቅርብ ሰው ወይም ምቀኞች አንድን ቤተሰብ በመጥላት ተቀናቃኝ ብሎ በመፍራት ቤተሰቡ በሙሉ ሀገሩን፣ ሰፈሩን ለቀው ነቅለው እንዲሄዱ የሚያደርጉት መተት ነው። ሰዎች እንዲህ አይነት መተት ሲመተትባቸው ቤታቸውን በማይረባ ዋጋ ሽጠው ለቀው ይሄዳሉ። መተቱ የሚያሳስባቸው ከዛ ሰፈር ጥለው ስለመውጣት እንጂ ወደፊት ስለሚገጥማቸው ነገር ምንም ነገር አያሳስባቸውም። በዚህም በአብራንክርት መተት ቤተሰቡን እንዲበታተን እንዲንከራተት ያደርጋል። ሁለተኛው በባለትዳሮች ላይ የሚመተተው አብራንክርት ወይም መስተባረር መተት ነው። በባለትዳሮች መሃል አብራንክርት ወይም መስተባረር መተት የሚመተተው በሁለት መልኩ ነው። አንደኛ በቅርብ ቤተሰብ በስጋ ዘመድና በወዳጅ ሲሆን፣ ሁለተኛ በምቀኛ ሰው ነው። የቅርብ ቤተሰብ የቅርብ የስጋ ዘመድ ሊሆን ይችላል። የሁለቱን ትዳር ለማፍረስ በጠንቋይ ቤት በመልከስከስ
እንዲፋቱ ትዳሩ እንዲፈርስ ያስመትታሉ። ባለትዳሮቹም በመተቱ ሳቢያ ያላሰቡትና ድንገተኛ ጠብ ውስጥ ይገባሉ። ጠቡ አለመግባባቱ አለመስማማቱ ያይልና በመሃል በአስታራቂነት ስም ቤተሰብ ይገባበታል። ቤተሰቡም በውስጥ ባልታወቀና በታወቀ ሴራ ያፋቷቸዋል። ሁለተኛው የቅርብ የምንላቸው ሰዎች በትዳራችን፣ በልጆቻችን፣ በደስታችን፣ በፍቅራችን፣ በሰላማችን በመቅናት ያስመትታሉ። በሁለቱም መሃል የሚመተተው አብራንከርት መተት ትዳሩን እንኳን ሊያፋታ ውሃ በማያነሳ ምክንያትና በአሳዛኝ ሁኔታ ትዳሩ ይፈርሳል። አብራንከርት መተት በትዳር መሃል ከተደገመ ባል የሚወዳትን ሚስቱን፣ ልጆቹን የሚናፍቀውን ቤቱን ይጠላል። በመተት ያደረበት ጥላቻ በቤቱ ምግብ እንኳን አያስበላውም። ብላ ሲባል ጠግብ ያለው ከጓደኞቼ ጋር በልቻለሁ አልፈልግም ይላል። ቢለመንም አይበላም። አብራንከርት መተት የተደገመበት ባል ከሚስቱ ጋር ሩካቤ ስጋ መፈጸም ያስጠላዋል፣ አይፈልግም። ቢፈልግም ደስታን ለመጋራት ሳይሆን የራሱን ስጋዊ ፍላጎት ለማሟላት ብቻ ነው። በድንገት ከቤት ወጥቶ ይሄዳል። ከቤት ወጥቶ ከሄደም ለመመለስ ይቸገራል። አንዳንዱ ደግሞ ከቤት ብን ብሎ ከወጣ በኋላ ወደ ቤቱ ወደ ትዳሩ ለመመለስ ይፈልግና አንድ የማያውቀው ኃይል ይይዘዋል። የሚይዘው ኃይል መተቱ ሆኖ ሳለ በይሉንታ፣ በአጥፊነት፣ በካዲነት፣ በፍርሃት አሊያም የተበዳይነት ስሜት እንዲሰማው እንደሚናቅ በትዳሩ እንደማይከበር በማሳሰብ ወደ ትዳሩ አልመለስም በማለት ያንከራትተዋል። በትዳር መሃል በሚመተተው በአብራንከርት መተት ምክንያት ከሞቀ ከትዳር ሕይወቱ ብን ብሎ ከወጣ ወይ ትዳሩን ይፈታል አሊያም ሳይፈታ ዝም ብሎ በውጭ ይኖራል። አንዳንዱን ሌላ ትዳር ውስጥ ይከተዋል፣ ሌላውን ደግሞ ሌላ አያገባም ወይ ወደ ትዳሩ አይመለስም። ትዳር እንዲፈርስ የሚላኩ አብራንከርት መተት በጣም አደገኛ ስውር ሴራ አለው። ለምሳሌ መንፈሱ በቀጥታ ሚስት ላይ በመግባት አንደበቷ ላይ በመቀመጥ በፊት ፍቅር የነበረችው ሚስት ባሏን በረባው ባረባው በትንሹም በትልቁም እንድትናገረው፣ እንድትሰድበው፣ እንድትንቀው፣ ክብር እንድትነፍገው ያደረገ ትዳሩ እንዲመረው ያደርጋል። አሊያም ባሏ ላይ ቁጭ ብሎ ሚስቱን ጸያፍ ስድብ እንዲሳደብ፣ እንዲደበድብ፣ እንዲንቃት፣ እንዲጠላት፣ ክብርና ፍቅር እንዲነሳት እያደረገ የትዳር ሕይወቷ እንዲሰለቻት በማድረግ ከትዳሯ ከቤቷ ብን ብላ እንድትወጣ ያደርጋታል። ለምሳሌ እኔ የማውቃቸው ባልና ሚስት እንዴት እንደተፋቱ ልንገራችሁ። ባልና ሚስት በጣም ነው የሚዋደዱት። በፍቅራቸው የማይቀናባቸው ሰው የለም። በመከባበራቸው የማይደነቅባቸው የለም። 3 ልጆች አሏቸው። ባል ነጋዴ ነበረ። በስራው የሚቀኑበት ሰዎች በሴራ እንዲከስርና ከንግዱ ዓለም እንዲወጣ ያደርጉታል። በዚህም ስራ ፈትቶ 2 ዓመት ከቤት ይውላል። በዚህ ሁኔታ ሚስቱ ጥሩ ስራ ስላላት በሷ ገቢ ይኖራሉ። አንድ ቀን ሚስት ቤት ስትገባ ባሏን ሶፋ ላይ ቁጭ ብሎ ታገኘዋለች። እንደገባች ልብሷን ቀይራ ትመጣና የሚቀመስ ምንም አልሰራም ትሏለች። እሱም አንቺ ትመጫለሽ ብዬ አልሰራውም፣ እንደውም እየጠበቅኩሽ አልበላሁም ይላታል። በዚህን ጊዜ ሚስት ተበሳይታ ሳት ብሏት እንዴት ሰርታ አልጠበቅከኝም? ስራ ያንተን መቀለብ አይደለም፣ አሁንስ ሰለቸኝ ትሏለች። እሷ ይህንን ተናግራ ወደ ኪችን ገብታ ምግብ ሰርታ ስትመጣ ባል የለም፣ ብትጣራ የለም። በለበሰው ልብስ ውልቅ ብሎ ወጥቶ ሄዷል። ስልኩንም ዘግቷል። ስልክ ብትደውል ቤተሰቦቹንም ብትጠይቅ ምላሽ አላገኘችም። በዛው ብን ብሎ ሄደ። በዚያው ተለያዩ። በኋላ እሱ ለምን ከቤት ውልቅ ብሎ እንደወጣ ሲጠየቅ 2 ዓመት ስራ አጥቼ ስራ ፈትቼ ቤት ስውል አንተን መቀለብ ሰለቸኝ ያለችኝ ይቺ ብታመም ትገለኛለች፣ አታስታምመኝም ብዬ ነው ከቤት የወጣሁት አለ። እሱ ሐሳቡ እሷ ስትመጣ ሰርቶ አብሮ እንዲበሉ ነው። እሷ ደግሞ ሳት ብሏት ስራዬ አንተን መቀለብ አይደለም ሰለቸኝ በማለቷ በዚህ መሃል በትዳራቸው የሚቀኑት ሰዎች የሚልኩባቸው መተት ምቹ ጊዜ አገኘና አብራንከርት መተት ከቤት ብር አድርጎ አወጣው፣ ከትዳሩም ለያየው። ሚስቱ በሽማግሌዎች በካህናት አባቶች አስለምናው ይቅርታ ብትጠይቀው ብታስጠይቀው በፍጹም አይሆንም አሻፈሬም በማለት ሚስቱን ሳይፈታት ወይም ወደ ቤቱ ሳይመለስ በብቸኝነት ይኖራል። የወለላይቱ እመቤት ልጆች ይሁዳ ጌታችንን ለመሸጥ ጌታችንን ለመከራና ለሞት አሳልፎ ለመስጠት በማቴዎስ ወንጌል በምዕራፍ 26 ቁጥር 16 ላይ
አሳልፎ ሊሰጠው ምቹ ጊዜ ይሻ ነበር እንደተባለው እንዲሁም በሉቃስ ወንጌል በምዕራፍ 22 ቁጥር 6 ላይ ሕዝብን በሌለበት አሳልፎ እንዲሰጣቸው ምቹ ጊዜ ይፈልግ ነበር ተብሎ እንደተጻፈው የናንተን የተሻለ ሕይወት፣ ስኬት፣ ትዳር፣ ፍቅር ማየት የማይፈልጉ ሰዎች እንደዚህ አይነቱን ምቹ ጊዜ ይጠቀሙብናል። አብራንከርት መተቱም ምቹ ጊዜ ፈልጉ ይገባና በትዳራችን በመግባት ከትዳር ያስወጣናል። በነገራችን ላይ አሜሪካ፣ አውሮፓ ያላችሁ ባለትዳሮች በውሃ ቀጠነ ስትጣሉ፣ በአንዳንድ ነገሮች ስትጎነታተሉ፣ በተለይ ሴቶች ባላችሁን በድንገት ከቤት ውጣልኝ ብላችሁ ታስወጣላችሁ፣ ታባረራላችሁ። ምናልባት ሴቶች ባላችሁን ከቤት ያባረራችሁ የሚመስላችሁ ሀገሩ በሰጣችሁ መብትና ሕግ ሊመስላችሁ ይችላል። ግን አብዛኞቻችሁ የትዳር አጋርን ከቤት ውጣልኝ የምትሉት በፖሊስም የምታስወጡት አስረግጬ የምነግራችሁ በትዳራችሁ ላይ የመስተባረር መተት ወይም የትዳር መተት ሲደረግባችሁ ነው። በትዳር መሃል የመስተባረር መተት ከተደረገ ከሁለት አንዳቸው ውጣልኝ ውጭልኝ መገለጫቸው ነው። በእናንተ አለማወቅና ድክመት በትዳራችሁ የሚቀኑ መተተኞች፣ ምቀኞች፣ ጠላቶቻችሁ ምቹ ጊዜ ያገኙ። የመስተባረሩ መተት ምቹ ጊዜ ያገኘ። ከዛም የገዛ አካልን፣ የገዛ ባልን፣ የገዛ ሚስትን ከቤት ማባረር ስራችን ይሆናል። እንደው ሰው ናችሁና በትዳራችሁ ባትስማሙ፣ ባትግባቡ፣ ተስማምታችሁ ተነጋግራችሁ አንድ ውሳኔ ተወሰናላችሁ እንጂ ከመሬት ተነስታችሁ ውጣልኝ ውጭልኝ ካላችሁ በጤና አይደለም። ይሄ ሊሆን የሚችለው በመስተባረር መተት ወይም በትዳር መተት ነው። ሶስተኛው በስራ ቦታ የሚመተት አብራንከርት ወይም መስተባረር መተት ነው። ይህ መተት ብዙዎችን የጎዳና ለጭንቀት፣ ለእብደትና ለህመም የዳረገ ነው። ይህን መተት ለምን ተበለጥን፣ ለምን ከኛ በላይ ሆነ፣ ለምን እድገት አገኘ፣ እንዴት ከኔ በልጦ አለቃ ይሆናል የሚሉ የተረገሙ ምቀኞች የሚያስመትቱት ነው። አንድ ሰው በስራው ቅልጥፍናና በስራ ብቃት በልጧቸው ከፍ ያለ ቦታ ካለ ያንን ስራና ቦታ ለመያዝ ካላቸው የምቀኝነት ጉጉት የተነሳ ያስመትቱባቸዋል። የተመተተበትም ሰው ባልታወቀ ምክንያት ጤና በማጣት የሚወደውን ስራ መጥላት፣ ስራውን ማበላሸት፣ ስብሰባ መምራትና ተናግሮ ማሳመን ያቅተዋል። በዚህም ጭንቅ ውስጥ በመግባት ከሚሰራበት ቦታ በመውጣት የተሻለ ስራ በመፈለግ ሰበብ ስራውን ይለቃል። በዚህም ሌላ ስራ ለመፈለግ ይንከራተታል። በስራ ላይ አብራንከርት የተመተተበት ሰው ከስራ ቦታ ወይም ከሚሰራበት መስሪያ ቤትም ይሁን ድርጅት የስራ መልቀቂያ ሳያስገባ በድንገት ነው ስራ የሚለቀው። አንድ ልጅ አውቃለሁ። በድሬዳዋ በአንድ ሆስፒታል የነርሶች አለቃ ናት። በዶክተሮቹም በነርሶቹም በጣም ተወዳጅ ናት፣ በጣም ታታሪ ናት። ግን አንድ ቀን እየሰራች ድንገት ገዋኗን አውልቃ መልቀቂያ ደብዳቤ ሳታስገባ ምክንያቷን ሳትናገር ምንም ነገር ሳታሳውቅ ከሆስፒታል ውልቅ ብላ ሄደች። በዛው ስራ ተወች። ስራውን እንድትሰራ ሆስፒታሉም ቤተሰቦቿም ሲለምኗት ተበሳይታ ከሚያስጨንቁኝ ዞር ልበልላቸው ብላ አዲስ አበባ ዘመዶቿ ጋር መጣች። መተቱ አብራንከርት ወይም መስተባረር ስለሆነ ከድሬዳዋ ብር አድርጎ አዲስ አበባ መጣት። ለ3 ዓመት ስራ ፈታ ተቀምጣ በኋላ እንጦጦ ማርያም በማጠምቅበት ጊዜ መታ ተጠምቃ የእድል መተትና መስተባረር ወይም አብራንከርት መተት ተሸኝቶላት ወደ ስራ ተመልሳለች። ብዙ ሰዎች ከሚሰሩበት ድርጅት ወይም መስሪያ ቤት በድንገት ያለ ምክንያት ውልቅ ብለው ወጥተው ስራውን ትተው ቤታቸው የተቀመጡ አሉ፣ የሚንከራተቱም አሉ። አንዳንዱ ክፉ የስራ አብራንከርት መተት ካለበት አንድ መስሪያ ቤት ወይም አንድ ድርጅት ተረጋግቶ መስራት አይችልም። ስራ ሲቀያየር መስሪያ ቤትና ድርጅት ሲቀያየር ይኖራል። በዚህም በሚሰራበት መስሪያ ቤት ወይም ድርጅት የደሞዝና የስራ እድገት ሳያገኝ ስራ እየጀመረ እየለቀቀ ይኖራል። አንዳንዱ ጥሩ ስራ እየሰራ በስራውም ጥሩ ደሞዝ እየተከፈለው ድንገት ስራውን ይተዋል። የሚገርመው የለቀቀበት መስሪያ ቤት እየደወለ እድገትም ደሞዝም እንጨምርልሃለን፣ እባክህ ተመለስ ስራ ሲሉት በጭራሽ አልሰራም ይላል። እንዲህ አይነት መተት የተመተተበት ሰውና አጥንት የያዘው ውሻ አንድ ነው። ውሻ በአፉ አጥንት ይዞ የያዘውን አይበላም፣ በአፉ አጥንት ይዞ ሌላ አጥንት ይፈልጋል። በመጨረሻም በአፉ የያዘውን አጥንት አንዱ ውሻ ይነጥቀዋል። ውሻውን በአፉ ከያዘው አጥንት ፈልግ ያገኘዋለሁ ብሎ ተስፋ ካደረገው አጥንት ሳይሆን ይቀራል።
በስራቸው እንዲህ የሚሆኑ ብዙ አሉ። በስራው ላይ አብራንከርት የተመተተበት ሰው አንደኛ የሚሰራውን ስራ ትቶ ሌላ ስራ ፍለጋ ሀገር ለሀገር ይንከራተታል። ሁለተኛ እዛው የሚኖርበት ሀገር ከመስሪያ ቤት ወደ መስሪያ ቤት ከድርጅት ወደ ድርጅት ሲንከራተት ይኖራል። በዚህም ራሱን ቤተሰቡን ይጎዳል። ያንዳንዱ ክፉ አብራንከርት አንድ መስሪያ ቤት አሊያም አንድ ድርጅት ሰርቶ ልክ ደሞዝ ሊጨመርለት እድገት ኃላፊነት ወይም ስልጣን ሊሰጠው ሲል ስራውን በድንገት ለቆ ይወጣል። የሱን እድገትና ኃላፊነት ለሌላ ሰው ተሰጥቶ እሱ ተንከራቶ ይኖራል። በጣም የሚገርመው ደግሞ እዚህ ሀገር በጣም ጥሩ ስራ እያላቸው በስራቸው የሚያገኙት ገንዘብ እንኳን ለራሳቸው ለወገኖቻቸው የሚተርፍ ሆኖ ሳለ እዚህ ሀገር ጥሩ ገንዘብ የሚያገኙበትን ስራ በድንገት ትተው ውጭ ሀገር ሄደው ዝቅ ያለ ስራ እየሰሩ ዘመናቸውን በመንከራተት የሚያሳልፉ አሉ። እዛ ውጭ ሀገር በአንድ ስቴት ወይም በአንድ ከተማ ጥሩ ስራ እየሰሩ አብራንከርት መተት ወይም መስተባረር ሲመተትባቸው ሌላ ስቴት ወይም ከተማ የተሻለ ስራ አገኛለሁ በማለት ከቀድሞ የባሰ ስራ በመስራት የሚንከራተቱ አሉ። አንድ ስራ በመያዝ በመልቀቅ የተሻለ ስራ በማለት የቀድሞ ስራቸውን ትተው ከቀድሞ ያነሰና የባሰ ስራ በመስራት የሚንከራተቱት የሚቅበዘበዙት ችግራቸው አብራንከርት መተት እንደሆነ አያውቁም። ለዚህም ነው በመጽሐፈ ምሳሌ በምዕራፍ 5 ቁጥር 6 ላይ የቀና ህይወትን መንገድ አታገኝም፣ በአካሄዷ የተቅበዘበዘች ናት፣ የሚታወቅም አይደለም በማለት ጥበበኛው ሰለሞን ይጻፈልን። ጥበበኛው ሰለሞን እንደሚለን ከሆነ አዎ አብራንከርት መተት ያለባቸው ዓለማዊም መንፈሳዊም ሰዎች የቀናውንና መላቀቂያውን መንፈሳዊ መንገድ አያገኙም። በህይወታቸው በስራቸው በማናቸው መንገዳቸው የተቅበዘበዙ ናቸው። ችግራቸው በራሳቸውም በሰዎችም ዘንድ የሚታወቅ አይደለም። አራተኛው በጎበዝ ተማሪ ላይ የሚመተት አብራንከርት ወይም መስተባረር መተት ነው። በትምህርት ዓለም ያለው መተት የብዙዎችን ቅስም የሰበረ የወደፊት ራያቸውን በቋፍ ያስቀረ ህልማቸውንም የመዘበረ ነው። ቤተሰብ ተስፋ ያደረገበት ትውልድ በመተት እሳት በመማገድ ለብዙ ጉድ ተዳርገዋል። በዩኒቨርሲቲ ሊመረቅ ጥቂት ወራት የቀረው የደሃ ልጅ አብራንከርት ተመትቶበት ባልታወቀ ምክንያት ትምህርቱ አስጠልቶት ባልታወቀ ሁኔታ ውጤቱ ተበላሽቶበት ራእዩ ተኮላሽቶበት ጫፍ ያደረሰውን ትምህርት ትቶ የቤተሰብ ሸክም ሆኖ የቀረውን ቤት ይቁጠረው። በጎበዝ ተማሪ ላይ መልካም ያልሆነ ምቀኛና ተቀናቃኝ በደብተር በመጽሐፍ በሞጁል በብር ወዘተ አስመትቶ ያስነካዋል። ትምህርቱን ትቶ ብር ብሎ ይሄዳል። ቤተሰብ ተማሪ ይለዋል፣ እሱም እምቢኝ አልማርም ይላል። ዛሬ በየጸበሉ የአእምሮ ሐኪም ሊያድናቸው ያልቻሉ የከፍተኛ ትምህርት ተቋማት ተማሪዎች ብሩህ አእምሯቸው ተበላሽቶ በመተት ደንዝዘው የቤተሰብ ሰቆቃና ስቃይ ሆኖ የሚኖሩ አሉ። በቅርብ ተቀናቃኝ ጓደኛቸው አብራንከርት መተት ተመትቶባቸው ከትምህርት ዓለም ተገልለው በየአስፓልቱና በየመንገዱ አእምሯቸውን አጥተው ገንዘብ እየለመኑ እየለፈለፉ የሚኳትኑ ብዙ አሉ። እነዚህ የክፋትና የመተት ውጤቶቻችን ማሳያ ናቸው። በትምህርት ዓለም አብራንከርት መተት የእውቀት ዕድልን ከሚሰልቡበት መተት የሚለየው አብራንከርት የተደገመበት ተማሪ አስተማሪው፣ ትምህርት ቤቱ፣ ጓደኞቹ ትምህርቱ ያስጠላዋል። ትምህርት ተው፣ ትምህርት አቋርጥ፣ ዊዝድሮ ሙላ፣ ዘንድሮን ተውና የሚመጣው ዓመት ተማሪ እያለ ከውስጥ የሚገፋውና የሚያስጨንቀው ሐሳብ አለ። ስለዚህ በድንገትና በጊዜ ሂደት ትምህርቱን ይተዋል። ለምሳሌ አንድ የሕክምና ተማሪ ላይ አብራንከርት መተት ሲመተትበት አንደኛ በፊት ወዶና ፈቅዶ የሚማረው የሕክምና ትምህርት በድንገት መጥላትና ትምህርቱን ተውተው የሚል ስሜት ይሰማዋል። ይህንን መቋቋም ሲያቅተው ትምህርቱን ይተዋል። ሁለተኛው በጣም በጉጉትና በደስታ የሚያጠናው የሕክምና ትምህርቱ በድንገት ማጥናት ያስጠለዋል። እንኳን ሊያጠና መጽሐፉን ማየት ያንገፈግፈዋል። በዚህም ትምህርቱን ይተዋል። ሶስተኛ አብራንከርት መተት ሲያጠና ውስጡን እየረበሸው ሲያጠና እያስጨነቀው አላስጠና ይለዋል። በዚህም ውጤቱ በፍጥነት መቀነስ ይጀምርና በቃ እኔ ይህን ትምህርት መማር አልችልም፣ ከብዶኛል፣ አልቀጥልም በማለት ትምህርቱን ይተዋል። አራተኛ ትምህርቱን ጨርሶ ሊመረቅ ጫፍ ከደረሰ በኋላ አብራንከርት መተት ሲመተትበት ለማንም ሳይናገር በድንገት ትምህርቱን በመተው
ወይ ወደ ቤተሰቡ ይሄዳል አሊያም ወደ ሌላ ሀገር ይሄዳል። በዛም ዘመኑን በመንከራተት ይጨርሳል። የሕክምና ትምህርቱን በምሳሌ ያነሳው እንጂ በየትኛውም የትምህርት ዘርፍ ያሉ ተማሪዎች በእውቀታቸው፣ በጉብዝናቸው፣ በታታሪነታቸው፣ በችሎታቸው ቀንተውባቸው አብራንከርት መተት ከመተቱባቸው በድንገት ትምህርቱ የትምህርት ቤቱና የዩኒቨርሲቲው ህይወት አስጠልቷቸው ጥናት አንገፍግፏቸው በድንገት ባልታወቀ ምክንያት ትምህርት ይተዋሉ። ከትምህርት ዓለም ብን ብሎ ይጠፋሉ። ከዛ በኋላ በህይወታቸው መማር ሳይሆን መማረር፣ መስራት ሳይሆን መንከራተት፣ ሰርቶ መለወጥ ሳይሆን ታስሮ መቀመጥ መገለጫቸው ህይወታቸው ይሆናል። አምስተኛው ነጋዴዎች ላይ የሚመተት አብራንከርት መተት ወይም መስተባረር መተት ነው። በነጋዴዎች ላይ የሚመተተው አብራንከርት መተት በሚሰሩት ቦታ ለምሳሌ በፋብሪካ፣ በሱቅ፣ በመጋዘን አካባቢ መተቱ በሰገራ፣ በሞት አይጥ፣ በድመት፣ በውሻ፣ በዶሮ በሚጣል፣ በሚረጭ፣ በሚቀበር ወዘተ ተመትቶ ይጣላል አሊያም ይቀበራል። በነጋዴውም በሰራተኛ ላይ የሚመተተው መተት በተመተተበት ሰው ላይ 3 ችግር ይፈጥራል። አንደኛው የስራው ባለቤት ስራውን አስጠልቶት እንዲተውና ብር ብሎ እንዲጠፋ ያደርገዋል። የሚሰራበት ቦታ ወይም ድርጅት በፍጹም ድርሽ አይልም። ስራው ቦታ ወይም ድርጅቱ ጋር መሄድ ሞት መስሎ ይሰማዋል። በፊት በጉጉትና በናፍቆት ስራው ቦታ ወይም ድርጅቱ ጋር የሚሄድ ከሆነ አሁን መሄድ በጣም ያስጠላዋል። ገና ለመሄድ ሲያስብ ሐሞቱ ይፈሳል፣ ፍላጎቱና ሞራሉ ይሞታል። በዚህም አይሄድም። እሱ ስራው ቦታ ወይም ድርጅቱ ጋር ካልሄደ ካልተገኘ ስራ የተሰራ የማይመስለው ስራውን ከሱ ውጪ የማያምነው ሰውዬ በመተቱ ምክንያት ስራው ቦታ መቃብር ቦታ መስሎ ይታየዋል። ስራው ቦታ ለመሄድ ፍርሃትና ጭንቀት ይለቅበታል። በዚህም ስራው ቦታ አይሄድም። ስራው የሰራተኞቹ መጫወቻ ይሆናል። ሁለተኛው ገበያ እንዲዘጋበት ያደርገዋል። በዚህ መንገድ የተመተተበት ነጋዴ ንግዱ ያስጠላዋል። የሸጠው ገንዘብ በየት በኩል እንደሚወጣ ሳያውቀው ይባክንበታል። ገንዘቡም ይሰለብበታል። ለሰው ያበደረው ገንዘብ አይመለስለትም። ይሰራል፣ ገንዘብ ሳይሆን አመድ አፋሽ ይሆናል። በእነዚህ ምክንያቶች የከሰረ እንጂ በአብራንከርት መተት ከስራው ዓለም የተገለለ አይመስለውም። ሶስተኛ ወይ እሱ ሰው ይሸሻል አሊያም ሰዎች እሱን ይሸሻሉ። ስራውን ድርጅቱን እየሸሸ ሲመጣ በዛው ሰዎችን፣ የስራ ባልደረቦችን፣ ደንበኞችን እየሸሸ ይሄዳል። አራተኛው የራሱን ዓለም ይፈጥራል። ከስራው፣ ከንግዱ ዓለም፣ ከድርጅቱ፣ ከሰዎች እየሸሸ ይመጣል። በመጨረሻ የራሱን ዓለም ይፈጥራል። ይህም የብቸኝነት ዓለም፣ የመጠጥ ዓለም፣ የሱስ ዓለም፣ የመዞር ዓለም፣ የዝሙት ዓለም ወዘተ ይፈጥርና ስራውን ትቶ የራሱን ዓለም ሽቶ ህይወቱን አበላሽቶ ይኖራል። ስድስተኛ በአርቲስቶች፣ በስፖርተኞች ለምሳሌ በሯጭና በኳስ ተጫዋቾች ላይ በአርቲስቶች፣ በደራሲያን፣ በተዋንያን ወዘተ የሚመተት አብራንከርት መተት ነው። በስፖርተኞች፣ በሯጮችና በኳስ ተጫዋቾች ላይ በአርቲስቶች፣ በተዋንያን ወዘተ ላይ የሚመተተው አብራንከርት መተት በተቀናቃኞቻቸው በመበለጣቸው በሚቀኑ ሰዎች የሚመተት ነው። አብራንከርት መተት በሯጭና በኳስ ተጫዋቾች ላይ ከተመተተ መተቱ በዚህ መልኩ ይገለጣል። ድንገት የአቋም መውረድ ይታይባቸዋል። ውድድር ያስጠላቸዋል። የማያውቁት ከፍተኛ ፍርሃት ይሰማቸዋል። ከዛም እስከነ ጭራሹ ስፖርቱ አስጠልቷቸው ከስፖርቱ ዓለም ራሳቸውን ያገላሉ። የሚገርመው ራሳቸውን ካገለሉ በኋላ በሚሰሩት ስራ ውጤታማና ስኬታማ አይሆኑም። የተደገመባቸው መተት ከስፖርቱ ዓለም ብር አድርጎ ያጠፋቸዋል። በዚህም ተቀናቃኛቸው ወይም ምቀኛቸው የእነሱን ቦታና እድል ይዘው ጎብዘው ይታያሉ። በተቃራኒው ደግሞ የተመተተበት ፈዞና ደንዝዞ ይኖራል። ብዙ ጊዜ በሯጮችና ኳስ ተጫዋቾች ላይ የሚመተተው መተት በስፖርት ጫማቸው፣ በውጭና በውስጥ ልብሶቻቸው ነው። ዛሬ አንዳንዶች በስፖርቱ ዓለም ያሉት በጠንቋይ ቤትና በአጋንንት ጎታች ጠንቋይ ስር እየተርመጠመጡ የሰውን እድል እየመጠጡ አንደኛ፣ ሁለተኛ፣ ሶስተኛ ወጡ ሲባል እንሰማለን። ለሀገር ብቻ ሳይሆን የሰው ኮከብ ለማስቆጠር የሰው እድል ለመንጠቅ የሚሮጡ ሯጮችና ኳስ ተጫዋቾች አሉ። በአርቲስቶች ላይ አብራንከርት ወይም መስተባረር መተት ሲመተትባቸው እንደዛ ደምቀው እንዳልታዩ ከሙያቸው ከስራቸውና ከሚዲያው ብን ብሎ ይጠፋሉ።
ስራው አስጠልቷቸው ከሰው ርቀው በሱስ ተጠምደው ተስፋ ቆርጠው በመጨረሻም ስም አጠራራቸው ጠፍቶ በሰዎች ዘንድ ተረስቶ ይኖራሉ። በጣም የሚገርመው በአርቲስቶች ላይ አብራንከርት መተት ወይም የድል መተት ሲመተትባቸው የሚወዱት የሚወደዱበት የሚታወቁበት ስራ ይርቃቸዋል፣ ወይ እነሱ ስራውን ይርቃሉ፣ ወይም ስራውን እነሱ ይሸሻሉ፣ አሊያም እነሱ ስራውን ይሸሻሉ። ሰባተኛው ሀገር እንዲለቁ ከቤተሰብ እንዲርቁ የሚደረግ አብራንከርት ወይም መስተባረር መተት ነው። ይህ ሀገር አስለቅቆ ከቤተሰብ አርቆ ወደ ሀገር ወደ ቤተሰብ እንዳንመለስ የሚያደርግ መተት ነው። ሌላው አንዳንዶቹ የሰውን እድል በእድል መተት ይወስዱና ሚስጥራቸው እንዳይታወቅ የተመተተበት ሰው ላይ አብራንከርት ያሰሩና ያንን ሰው ከመንደር ከሀገር ብን አድርገው ያጠፉታል። ራሳቸው ሰውን በድለው ሰው ላይ ብዙ ነገር አድርገው ያንን ሰው በአይናቸው ላለማየት በአብራንከርት መተት ብን አድርገው ያጠፉታል። በዚህ አጋጣሚ በቤተ ክርስቲያናችን የሚያገለግሉ ሰው ለጊዜው ማዕረጋቸውና አገልግሎታቸው ይቅርና እኚህ ሰው 6 ሴት ላይ መተት አድርገው 6ቱንም የጭን ገረድ አደረጓቸው። 6ቱን ሴቶች በተለያየ ቀን በፈለጉት ጊዜና ሰዓት እየጠሩ ይገናኟቸው ነበረ። ሴቶቹ ቤታቸው በጸሎት ሰበብ ይገባሉ፣ እሳቸው ግን የሚፈልጉትን ያደርጉባቸው ነበረ። በኋላ ሴቶቹ እርስ በርስ ሚስጥር ሲያወሩ ሰውየው 6ቱንም ሴቶች አንድ አይነት ነገር እንደሚያደርጓቸው ተነጋገሩ። ሴቶቹም ተስማምተው እንክሰሳቸው አሉ። የክሱ ወሬ እሳቸው ጋር ደረሰ። ለ6ቱም ደውለው አንድ ነገር ብታደርጉ ወይ ሕይወታችሁን ታጣላችሁ አሊያም ታብዳላችሁ አሏቸው። ሰውየውም 6ቱም ሴት ላይ አብራንከርት ወይም መስተባረር መተት ደግመው እንዳይከሷቸው ሚስጥራቸውን እንዳያጋልጡባቸው ከሀገር ብን ብሎ እንዲወጡ አደረጓቸው። በአጋጣሚ አንዷን በስልክ አግኝቻት አወራን። የሌሎቹንም ልጆች ስልክ ሰታኝ አወራዋቸው። የሚያሳዝነው 6ቱም አረብ ሀገር ነው ያሉት። በአሁን ሰዓት ወደ ሀገር ቤት ለመመለስ ለመግባት በጣም ይፈራሉ። ይህንን የሰሩት መተተኛ የስም አባት አሜሪካን ገብተው ይኖራሉ። አብራንከርት የተደገመባቸው ልጆች ደግሞ በአረብ ሀገር አይሰሩም፣ ይንከራተታሉ። እንኳን ለቤተሰቦቻቸው ለራሳቸው መሆን አቅቷቸው በስቃይ ይኖራሉ። 8ኛው በቤተ ክርስቲያን አገልጋዮች ላይ የሚመተተው አብራንከርት ወይም መስተባረር መተት ነው። ለምሳሌ በአንድ ደብር አንድ ሊቅ ይመጣል። ይህ ሊቅ የቅዳሴ መምህር፣ የመጻሕፍት መምህር፣ የድጓ መምህር፣ የአቋቋም መምህር ወዘተ ሊሆን ይችላል። የስም መምህር ባለበት ደብር እውነተኛ ሊቅ መምህር ሲመጣ የስሙ መምህር እውነተኛውን መምህር ላይ በመቅናት የኔን ቦታ ይቀማኛል በማለት እንዲሁም እበለጣለሁ በማለት የስሙ መምህር እውነተኛው መምህር ላይ አብራንከርት ወይም መስተባረር መተት ይመትትበትና እውነተኛው መምህር ከዛ ደብር ብን ብሎ እንዲሄድ ያደርገዋል። በጣም የሚያሳዝነው ስንት የቤተ ክርስቲያናችን ሊቅ ምሁር የሆኑት በአብራንከርት ወይም በመስተባረር መተት ከቤተ ክርስቲያን ርቀው ያለ ጸጋቸው ያለ እውቀታቸው ወርደው ዓለማዊ ስራ የሚሰሩ በዓለም የሚንከራተቱ አሉ። በተለይ እውነተኛ አገልጋይ ሆኖ በአንድ ደብር ውስጥ እያገለገለ በደብሩ የሚፈጸሙትን የውስጥ ጥፋቶችን የውስጥ ችግሮችን እየተመለከተ የሚናገር ይህ የምትሰሩት ልክ አይደለም እያለ የሚገስጽ ከሆነ ይህንን አገልጋይ በአብራንከርት ወይም በመስተባረር መተት በድንገት ብናደርገው ከቤተ ክርስቲያን ያጠፉታል፣ ያርቁታል። አብራንከርት የተደገመበት የቤተ ክርስቲያን አገልጋይ ከቤተ ክርስቲያን ሲርቅ በራሱ አምኖበት ወይም ተገፍቶ የወጣ ይመስሏል እንጂ በአብራንከርት ወይም በመስተባረር መተት ከቤተ ክርስቲያን እንደወጣ አያውቅም። በክፍለ ሀገር ስንት ሊቃውንት ወንበር ዘርግተው እያስተማሩ በድንገት ወንበሩን አጥፈው ጉባኤን በትነው ብን ብለው ይሄዳሉ። ይሄ የሚሆነው የቀናባቸው በለጡኝ ያለ ሰው አብራንከርት ወይም መስተባረር ሲደግምባቸውና ሲያስደግምባቸው ነው። እውነተኛ ሐቀኛ አገልጋይ ከቤተ ክርስቲያናችን የሚገለለው የሚርቀው አሊያም ወደ ሌላ ደብር የሚሄደው ወይ በቅያሪ ነው አሊያም ደብሩ አስጠልቶት ካልተቀየርኩ ብሎ ሌላ ደብር የሚሄደው በአብራንከርት መተት ነው። አብራንከርት መተት ያለበት ሞኖክሴ በአንድ ገዳም አይጸናም። ከገዳም ወደ ገዳም በመንከራተት ባቱን ሳያጸና በአንድ ቦታ ሳይጋደል በማውደልደል ጊዜውን ይፈጃል። ካህናትና ዲያቆናት ላይ አብራንከርት መተት ወይም መስተባረር መተት ከተደረገባቸው በአንድ ደብር አይጸኑም፣
ባስ ካለ በክህነታቸው አይዘልቁም። አብራንከርት ወይም መስተባረር መተት የቤተ ክርስቲያናችንን አገልጋዮች ፈትኖ ሲጥላቸው በመጨረሻ የሚያደርጋቸው ሃይማኖት ማስቀየር ነው። መናፍቅ ያደርጋቸውና ሁል ጊዜ ተገፍቼ ነው በርቶልኝ ነው ይላሉ፣ ግን የሚኖሩት በጨለማ ነው። የወለላይቱ እመቤት ልጆች አብራንከርት መተት ከሌላው መተት ልዩ የሚያደርገው የተመተተበት ሰው ሁሉ ነገሩ የራሱ የቤተሰቡ እሱም የራሱና የቤተሰቡ መሆን አይችልም። ዘመኑን የሚጨርሰው በሚያንከራትትና በሚያብር መተት ነው ወይም በመንከራተት ነው። ሌላው አብራንከርት መተት የመጨረሻ ደረጃ ሲደርስ የተመተተበትን ሰው ሀገር ለሀገር አንከራቶ አሰቃይቶ በመጨረሻ ያሳብደዋል። ከገደል ከውሃ ከቶ ራሱን ያስጠፋዋል። ተስፋ አስቆርጦ ራሱ ላይ እርምጃ እንዲወስድ አድርጎ ራሱን ያስጠፋዋል። በነገራችን ላይ ከሀገር ከመንደር ርቀው ወይም በሀገራቸው በመንደራቸው አብደው ጨርቃቸውን ጥለው ራቆታቸውን ሆነው የሚዞሩት የሚንከራተቱት አብራንከርት ወይም መስተባረር አሊያ መስተአብድ የተመተተባቸው ሰዎች ናቸው። አንዳንዶቹ የተማሩ ዶክተሮች፣ ኢንጂነሮች ከአንድም ሁለት ዲግሪ ያላቸው የተማሩ ወዘተ ናቸው። እኛ እንደ እብድ የምናያቸው የምንቆጥራቸው እነዚህ ሰዎች አብደው ሳይሆን መተት ተመትቶባቸው ነው። የወለላይቱ እመቤት ልጆች ስለ አብራንከርት መተት ወይም ስለ መስተባረር መተት እያንዳንዱን ከፋፍለን ከነ ምልክቱ አይተናል። ግን ለጥንቃቄ እንዲበጃችሁ አብራንከርት ወይም መስተባረር መተት ሲመተትባችሁ ወይም ሲታደስባችሁ የምታዩት ምልክቶች አሉ። እነሱም ከሀገር ከሰፈር ጥፋ ጥፋ የሚል ስሜት ይሰማችኋል። ሂድ የሚል ነገር ይገፋፋችኋል። ከስራችሁ፣ ከትዳራችሁ፣ ከትምህርታችሁ ብቻ ከጀመራችሁት ነገር ላይ በድንገት ትታችሁ ሂዱ፣ ብን ብላችሁ ጥፉ ይላችኋል። ስራ፣ ትዳር፣ ትምህርት ምን ይሰራል? አየሁት፣ ምንም ጥቅም የለውም፣ ከዚህስ ብቸኝነት ይሻላል፣ ከሰው መራቅ ይሻላል እያስባለ ብን በሉ እያለ ይታገላችኋል። ዘመድ አዝማድ የሌለበት ድንገት ወስዶ ያንከራትታችኋል። ሁል ጊዜ ከቤተሰብ፣ ከትዳር፣ ከስራ፣ ከትምህርት ስለ መጥፋት ያሳስባችኋል። አንዳንዶቹን ሁሉን ተውና ብን ብላችሁ ጠፍታችሁ ቤተሰብ የማያውቃችሁ ሰው ወደ ሌለበት ገዳም ግቡ ግቡ ይላችኋል። ትዳራችሁን ትታችሁ ልጆቻችሁን በትናችሁ ሰው ወደማያውቃችሁ ሀገር ወይም ወደ ገዳም ግቡ ሂዱ ያሰኛችኋል። ጥፉ፣ ራሳችሁንም አጥፉ እያለ ከውስጥ ይጎተጉታችኋል። ሰው ያስጠላችኋል። ስራችሁ፣ ትዳራችሁ፣ ልጆቻችሁ፣ ቤተሰባችሁ፣ ትምህርታችሁ፣ በአጠቃላይ ህይወታችሁ ያስጠላችኋል። ከትዳር አጋርም ከቤተሰብ ጋር ስትጋጩ እሄዳለሁ፣ እሄድላችኋለሁ፣ ወጣለሁ፣ ወጣላችኋለሁ መዝሙራችሁ ይሆናል። ስለ መኖር ሳይሆን ብር ስለማለት፣ ስለ መረጋጋት ሳይሆን ስለ መንከራተት ብቻ ታስባላችሁ። መሄድ መውጣት የዕለት ተዕለት ሐሳባችሁና የቀን ህልማችሁ ነው የሚሆነው። አብራንከርት መተት የተመተተበት ሰው ስራ አይሰራም፣ ከሰው አይግባባም፣ አይስማማም፣ ትዳር አይዝም፣ ከቤተሰቡ ጋርም አይቀላቀልም። ዘመኑን ከሰው ባለመግባባት፣ ከሰው በመጋጨት፣ በመንከራተት፣ በመልፋት ገንዘብና ሰላም፣ ጤና በማጣት ይኖራል። እናንተ ላይ አብራንከርት ወይም መስተባረር መተት የሚያስመቱትም ሰዎች ከዚህ ሰፈር ነቅልሃለሁ፣ አትኖርበትም፣ እዚህ ከኖርኩ ሞቻለሁ፣ እንተያያለን የሚሉ ዛቻ ያሰማሉ። ስላላወቀን ስላልነቃን እንጂ እንዲህ የሚሉ ሰዎች ይሄ ዛቻ ሳይሆን ለማስመተት መባቻ ነው። ከአብራንከርት ወይም ከመስተባረር መተት ለመላቀቅ መፍትሄውን መጨረሻ ነግራችኋለሁ። ግን ችግር አለ። ችግሩ ምንድን ያልን እንደሆነ ከስሙ እንደምትረዱት አብራንከርት ወይም መስተባረር መተት ስራው ማብረርና ማባረር ስለሆነ ከመተቱ እንዳትላቀቁ ከቤተ ክርስቲያን ያርቃችኋል፣ ከጸበል ያርቃችኋል፣ ጸሎት፣ ስግደት፣ የንስሐ ሕይወት ይከለክላችኋል። በጣም የሚገርመው አብራንከርት ወይም መስተባረር መተት ያለበት አንድ ሰው እንደምንም ታግሎ ወደ ቤተ ክርስቲያን ቀርቦ በጸሎት፣ በስግደት፣ በጸበል ቢታገል ጸሎቱን በቋሚነት ስግደትን በዕለት ተዕለት ጸበሉን መንፈሱን ለማዳከምና ለመላቀቅ እንዳይጠቀም ይታገለዋል። አንዳንዱን አንድ ጸበል ወይም አንድ ገዳም ከሄደ አንድ ሳምንት አያስቀምጠውም፣ ወደ ሌላ ጸበል ወይም ገዳም ይወስደዋል። ወዳጆቼ የተተከለ ችግኝ በስርዓት የሚጸድቀው የሚያድገው አንድ ቦታ ሲሆን ነው። አንድ ቦታ የተተከለ ችግኝ ሊጸድቅ ሊያድግ ሲል እዚህ ቦታ የተሻለ ነው ብለን ነቅለን ሌላ ቦታ ብንተክለው
እንዲህ ያደረግን ቦታ ብንቀያየርለት ያ ችግኝ አይጸድቅም፣ አያድግም፣ እንደውም ይቀነጭራል። አንድ መንፈሳዊ ሰውም አንድ ቦታ ጸንቶ ሲታገል ሲጋደል መፍትሄ ያገኛል። አብራን ከርት ወይም መስተባረር መተት ያለበት ሰው የመንፈሱን ጠባይ ካላወቀ እንኳን በዓለማዊ ሕይወቱ በመንፈሳዊ ሕይወቱ ይንከራተታል። ከቤተ ክርስቲያን ወደ ቤተ ክርስቲያን፣ ከገዳም ወደ ገዳም፣ ከጸበል ወደ ጸበል ዝም ብሎ በመንከራተት ዘመኑ ይፈጃል። በመጨረሻ መንፈሱ ጸበሉን፣ ገዳሙን ወዘተ ለምድና ተስፋ አስቆርጦት አብሮት በደባልነት መኖር ይጀምራል። አብራን ከርት ወይም መስተባረር መተት ያለበት መነኩሴም ቅድም እንዳልኩት ባት አጽንቶ ወይም በአንድ ገዳም ተወስኖ መኖር መጋደል አይችልም። መንፈሱ ከአንድ ገዳም ወደ አንድ ገዳም በማዞር በማንከራተት ገዳም አልባ ያደርገዋል። በመጨረሻም ትቶት ወደ ሄደው ዓለም ያስገባውና በዝሙቱ በኃጢአቱ ወዘተ ይጥለዋል። አብራን ከርት ወይም መስተባረር መተት ያለበት ዓለማዊም ይሁን መንፈሳዊም ይሁን የቤተ ክርስቲያን አገልጋይም ይሁን መነኩሴም ይሁን ስራው በቃ መሄድ ነው፣ መዞር ነው፣ ሀገር ምድሩን ማካለል ነው። በነገራችን ላይ ልብ ካላችሁ ጥቂት የማይባሉ ሰዎች ስራ አይሰሩም። ጠዋት ይወጣሉ፣ ከታክሲ ከአውቶቢስ እየተገላበጡ እየወረዱ እየወጡ ሲላቸው በእግራቸው ዝም ብሎ ዞሮ ማታ ወደ ቤታቸው ይገባሉ። መኪና ያላቸው አብራን ከርት ያለባቸው ደግሞ በጠዋት መኪናቸውን አስነስተው ሲያሽከረክሩ ከተማውን ሲዞሩ ይውላሉ። ስራ አይሰሩም። መሀል ከተማውን ሲያካልሉ እየዞሩ ሲንቀዋለሉ ነዳጅ አቃጥለው ማምሻቸውን ወደ ቤታቸው ይመለሳሉ። በነገራችን ላይ ከተማውን በመኪና የሚያጨናንቁት መንገዱን የሚያጣብቡት አብራን ከርት መተት ያለባቸውም ናቸው። የሚያሳዝነው ደግሞ መኪና ይዘው ከተማውን ሲዞሩ የሚውሉት ለምን እንደሚዞሩ አያውቁ። ምንም አይሰሩም። የእነሱ ስራ ዝም ብሎ መዞር መንከራተት ነው። እንደ ሰራተኛ ጠዋት ይወጣሉ፣ ዞሮ ከተማውን አካለው ማታ ወደ ቤታቸው ይገባሉ። ይህ እኮ በጤና አይደለም። አብራን ከርት ወይም መስተባረር መተት ነው። ስራ ጠልቶ ስራ አጥቶ ከሚደብረኝ ዞር ልበል ብሎ የሚዞረው በጣም ብዙ ቢሆንም በአብራን ከርት መተት ዝም ብሎ የሚዞረውና ሲዞር የሚውለውም ቀላል አይደለም። በተለይ ስራው የግል የሆነ ሰው አለቃ የለውም። አብራን ከርት ወይም መስተባረር መተት ሲመተትበት አለቃው አዛዡ መተት ይሆንና ጥሩ ስራ እየሰራ ድንገት በመሃል የሆነ ምክንያት ይፈጥርና ቆይ መጣሁ ብሎ ስራውን ትቶ እንደ ቆረሌው ሲዞር ይውላል። የዚህኛው ደግሞ የሚብሰው ስራውን ትቶ የጀመረውን ስራ ሳይጨርስ ሲዞር ይውልና ይመሽና ወደ ቤቱ ይሄዳል። በአንድ ቀን የሚጨርሰውን ስራ በ4 እና በ5 ቀን ይጨርሳል። በሳምንት የሚጨርሰውን ስራ ወር ይፈጅበታል። አንዳንዱ ከስራ የሚወጣበት ሰዓት እንደ ሰማይ ይርቀዋል፣ እንደ ፍቅረኛ ይናፍቀዋል። ባስ ካለ ያለ ሰዓት ይወጣል። የራሱ ስራ ከሆነ ያለ ሰዓቱ ይዘጋል። አሊያም ለሚሰራው ሰው አደራ ብሎ እሱ ሹልክ ብሎ ይወጣና ወይ ይዞራል፣ አሊያም አንድ ቦታ ተጎልቶ ይጠጣል። ሰዓቱን በማይረባ ነገር ያሳልፋል። ወዳጆቼ አብራን ከርት ወይም መስተባረር መተት በስራችሁ እንዳትረጋጉ፣ በትዳራችሁ እንዳትረጋጉና እንዳትረጉ፣ በትምህርታችሁ እንዳትተጉ፣ ብቻ በጥሞና ከራሳችሁ ጋር እንዳትሆኑና እንድትባክኑን የሚያደርጋችሁ። ይህ ብቻ አይደለም፣ በውስጣችሁ የተረጋጋ ሰላም እንዳይኖራችሁ፣ ውስጣዊ ደስታ እንዳይኖራችሁ ያደርጋል። ወጥ ሳይሆን ውጥንቅጥ ያለ ጸባይ እንዲኖራችሁ ያደርጋል። የተረጋጋ ሳይሆን የተቅበዘበዘ የተወነዘነዘ አመል እንዲኖራችሁ ያደርጋል። በአጠቃላይ በሕይወታችሁ ሞገደኛ፣ መንገደኛ፣ ነውጠኛ ትሆናላችሁ። ስለዚህ በአብራን ከርት ወይም በመስተባረር የተጠቃችሁ ሰዎችና ቤተሰቦች መተቱ እንዲፈታ መፍትሄው ንስሐ መግባት፣ በጸሎት መትጋት፣ በስግደት መበርታት፣ ባገኛችሁት አጋጣሚ ጸበል መጠመቅ፣ የበረታችሁ ቅዱስ ቁርባን እየተቀበላችሁ መንፈስ ቅዱስ እንዲቀርባችሁ፣ እነዚህ ክፉ መናፍስት እንዲርቃችሁ መታገል ያስፈልጋል። እንዲሁም በመቁጠሪያ እየቀጠቀጣችሁ አብራን ከርት ወይም መስተባረር መተት በስላሴ ስም፣ በመድኃኔዓለም ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም እያላችሁ ሌሎቹንም እየጠራችሁ ቀጥቅጡ፣ እሰሯቸው። ከዛ ሲዳከሙ ይሸኛሉ። ከዚህ ችግርም እግዚአብሔርን ጠብቀኝና እርዳኝ በማለት በጸሎት ማመልከት ይገባል። ካልሆነ ግን ችግራችሁን ሳታውቁ ችግር ተሸክማችሁ በአብራን ከርት ወይም በመስተባረር መተት ተይዛችሁ የጠላታችሁና የክፉ መናፍስት መጫወቻ ትሆናላችሁ። በመጨረሻም አስከፊ ሕይወት ትኖራላችሁ።
ያንን አስከፊት መኖር ሲያቀታችሁ ወይ ታብዳላችሁ ወይ ራሳችሁን ታጠፋላችሁ። በዚህም የጠላታችሁንና የአጋንንትን አንጀት በደስታ ታርሳላችሁ። የሚፈልጉት ይህንኑ ነውና መዝሙረኛው ቅዱስ ዳዊት በመዝሙር 106 ቁጥር 37 ላይ ወንዶች ልጆቻቸውንና ሴቶች ልጆቻቸውን ለአጋንንት ሰው እንዳለው ካላወቃችሁ ካልነቃችሁ በመጨረሻ የአጋንንት መስዋዕት ትሆናላችሁ። በትንቢተ ኢሳይያስ በምዕራፍ 13 ቁጥር 14 ላይ እንደተባረረ ሚዳቆ ማንም እንደማይሰበስበው እንደ በግ መንጋ ሰው ሁሉ ወደ ወገኑ ይመለሳል፣ ሁሉም ወደ ሀገሩ ይሸሻል ተብሎ እንደተጻፈው አብራን ከርቶ ወይም መስተባረር መተት የተመተተበት ሰው ንስሐ ገብቶ በአምልኮት ሕይወት ጸንቶ አውቆ ነቅቶ ከታገለ እንደተባረረ ሚዳቆ የሚንከራተት የሚቅበዘበዝ ከሆነ ወደ ወገኑ ይመለሳል፣ ወደ ሀገሩ ይሸሻል እንደተባለው ወደ ትዳር ሕይወቱ፣ ወደ ትምህርቱ፣ ወደ ስራው ገበታ በደስታ ይመለሳል። ልዑል እግዚአብሔር በነቢዩ በኢሳይያስ አንደበት የሚነግረን ይሄንኑ ነው። በቀጣይ በክፍል 11 የደንቃራ መተት በሚል ሕይወታችንን ድንቅርቅር ስለሚያደርግ እድላችንን በሙሉ ዝግትግት ስለሚያደርገው መተት እንማማራለን። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6። ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8። ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 21 ቁጥር 31። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች፣ መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።